በባለፈው ፕሮግራሜ ሁከት ምንድነው? ሁከት ተፈጠረ የሚባለው መቼ ነው? በወንጀልና በፍትሐብሔር ያላቸው የህግ አንድምታ ምን ይመስላል? መፍትሄያቸው ምንድነው? የሚለውን ነግሬያችሁ ነበር። በዛሬው ፕሮግራሜ ሁከት ተፈጠረ የሚባለው በወንጀል መቼ ነው? የወንጀል ተጠያቂነቱ ምን ይመስላል? የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና እጠይቃለሁ። ቀጥታ እንግዲህ ወደ ዛሬ ፕሮግራሜ እገባለሁ ማለት ነው። በወንጀል ጉዳይ ሁከት ተፈጥሯል ስለሚባልባቸው ሁኔታዎች ለማየት እንሞክር። በመጀመሪያም የሁከት ማድረግ ወንጀል በማይንቀሳቀስ ንብረት፣ ቤት፣ ይዞታ፣ መሬት፣ ህንፃ ላይ ከሚፈጸሙ ወንጀሎች አንዱ መሆኑን የወንጀል ህጉ አንቀጽ ከአንቀጽ 685 እስከ አንቀጽ 687 ላይ በግልጽ ተቀምጦ ይገኛል። ይሁን እንጂ ዓለም አቀፉ የህግ ሳይንስ ይሁን የእኛ ሀገር የህግ ሁከት የግል ነጻነቶች መገለጫ በሆኑ የግል ቤቶችና ሌሎች የተከለከሉ ወይም የተከለከሉ ቦታዎች ላይ የሚፈጸም የመድፈር ተግባር ኢንቬንሽን ኦፍ ፕራይቬሲ ኦር ትሬስፓስ በእነዚህ ይዞታዎች ላይ ሁከት በማድረስ ሊፈጸም እንደሚችል ያመለክታሉ። ያም ሆነ ይህ ግን ጥበቃ በተደረገላቸው ይዞታዎች ላይ የሚደረግ የሁከት ተግባር የተፈጸመ የሚባለው አሁን ከምነግራችሁ ነገሮች አንዱ ሲሟላ ነው ማለት ነው። ለምሳሌ በወንጀል ሁከት ተፈጠረ የሚባለው ሁከት የፈጠረ ሰው ወደ አንድ ይዞታ ወይም የተከለከለ ስፍራ ለመግባት ወይም ገብቶ ለመቆየት በህግ ወይም በሌላ አግባብ ያልተፈቀደለት መቻል አለበት ማለት ነው። ይህም ማለት ሁከት የፈጠረው ሰው ወደ ሌላ ሰው ይዞታ ለመግባት ወይም ገብቶ ለመቆየት የማይፈቀድለት መሆኑን የሚያውቅ ወይም ከነገሮች ሁኔታ አንጻር ያልተፈቀደለት ስለመሆኑ በቂ የማወቅ ዕድል ያለው መሆኑን ይኖርበታል ማለት ነው። በወንጀል ህጉ አንቀጽ 686 ንዑስ አንቀጽ 1 እንደሚደነግገው ማንም ሰው እያወቀ መብት ሳይኖረው ወይም ጥቅም ለማግኘት ሲል በሌላ ሰው ሰላማዊ ይዞታ ላይ ሁከት ሊፈጠር እንደሚችል አስቀምጧል። በህግ ሳይፈቅድለት ከህግ ውጪ የሚለው አነጋገር በህብረተሰብ ሰላምና ደህንነት ለማረጋገጥ ሲባል በፍርድ ቤት የመበርበሪያ ትዕዛዝ ወይም ከሚመለከቱ አካል የማስፈቀድ የሚደረጉ ጣልቃ ገብነቶች በሁከት ተግባር ለመለየት የተቀመጡ ልዩ ሁኔታዎች ናቸው። ወደ አንድ ይዞታ ለመግባት ወይም ይዞታ ለመቆየት የሚያስችል ፍቃድ በህግ የተፈቀደ መብት ምክንያታዊ ሰው ሊረዳው በሚችለው ምልክት፣ ንግግር ወይም በጽሁፍ ሊገለጽ ይችላል። እዚህ ላይ አከራካሪው ጉዳይ አንድ ቦታ ወይም ይዞታ ያልተፈቀደና የተከለከለ መሆኑ እንዴት ማወቅ ይቻላል የሚለው ነው። ይህ ጥያቄ የሚነሳው በግልጽ በህግ ክልከላና ጥበቃ የሚደረግባቸውን ወይም በግልጽ የሚታወቅ ሁኔታ የተከለከሉ ይዞታዎችን በሚመለከት ሳይሆን ብዙ ጊዜ የመዝናኛ ስፍራዎች፣ የህዝብ አገልግሎት መስጫ ተቋማት፣ የህዝብ ቤተ መጻሕፍት፣ ሆቴሎች፣ ለተወሰኑ ሰዎች ብቻ የተፈቀዱ አካባቢዎችን ወዘተ በሚመለከት ነው። ይህ ጉዳይም በተመለከተ ምንም እንኳን የፌዴራል የወንጀል ህግ አንቀጽ 686 ንዑስ አንቀጽ 1 በጥቅሉ የሌላ ሰው ይዞታ የሆነን መሬት ወይም ህንፃ የወረረ ወይም የያዘ ወይም በማናቸውም ሌላ አኳኋን የሌላ ሰው ሰላማዊ ይዞታን በሆነ መሬት ላይ ሁከት ያደረሰ እንደሆነ በማለት ቢያስቀምጠውም በሌላ የወንጀል ህጉ ድንጋጌ አንቀጽ 604 ላይ ግን እነዚህ ይዞታዎችን ለመዘርዘር ይሞክራል። በመሆኑም የወንጀል ህግ በጠባቡ የሚተረጎም በመሆኑ ከላይ በማናቸውም ሌላ አኳኋን ሚለው አገላለጽ ከወንጀል ህጉ ከራሱ ድንጋጌዎችና ዓላማዎች አንጻር በጥንቃቄ መታየት ይኖርበታል ማለት ነው። ሌላኛው ሁከት ተፈጠረ በወንጀል እንዲባል ወደ ይዞታው ለመግባት ወይም ለመቆየት የሚያስችል ቅድመ ሁኔታ የህግ ጥንቃቄ እርምጃ ወይም ስነ ስርዓትን አለማሟላት ነው። በሌላ በኩል ምንም እንኳን ይዞታውን ለመግባት የተፈቀደ ቢሆንም ወደ ይዞታው ለመግባት የሚፈልግ አካል ግን ለመግባት ወይም ለመያዝ ወይም በይዞታው ለመቆየት የሚያስፈልጉ ቅድመ ሁኔታዎችን ማሟላት ሊጠበቅበት ይችላል። ለምሳሌ ያህል የተፈቀደለት ልዩ ባለሙያ መሆኑን ማሳየት፣ ነዋሪ መሆኑን ወይም የፍተሻ ቅድመ ሁኔታዎች መፈጸም ሊጠበቅበት ይችላል። በተጨማሪም በይዞታው ለመገልገል ወይም ለመጠቀም የሚያስፈልግ ነገር ውጪ ሌሎች አላስፈላጊ እቃዎች ወይም መሳሪያዎችን መያዝ አለመያዝ ሁከት የማድረግ ወይም አለማድረግ ሁኔታዎችን የሚወስኑ ጉዳዮች ናቸው። ለምሳሌ አንድ የከተማ ባቡር ተሳፋሪ የባቡር ትኬት ሳይዝ ቢገባ ይሄ በተከለከሉ ነገር ላይ አድርጎ እንደገባ ያስቆጥረዋል ማለት ነው። ወይም ደግሞ ከአንድ የኤምባሲው ሰራተኛ በቀር መግባት አይቻልም ተብሎ በተለጠፈበት ቦታ ላይ ሌላው ሰው ዝም ብሎ ሰራተኛ ሳይሆን ወይም መታወቂያ ሳይኖረው ቢገባ የተከለከለ ቦታ እንደገባና ሁከት እንደፈጠረ ሊያስቆጥረው ይችላል ማለት ነው።
እንግዲህ ተገቢው ጥንቃቄና ህጋዊ ስነ ስርዓት ሳይፈጸም የሚደረግ ሁከትን በተመለከተ ይህንኑ ስርዓትንና የጥንቃቄ እርምጃ መውሰድ በሚገባው የመንግስት ሰራተኛ ወይም የሰራዊት አባል ሊፈጸም የሚችል ሲሆን ይዞታውን ለመቆጣጠር የሚያስችል በላይ ወይም በህግ በታዘዘው ከተፈቀደለት ስርዓት ውጭ የሰውን ንብረት መያዝ ወይም መውሰድ የሚመለከት ሲሆን ይህ በሆነ ጊዜ በሁከት ወንድረግ ወንጀል ብቻ ሳይሆን ስልጣንን ያላግባብ በመገልገል የግል ይዞታዎችን በመድፈር ወንጀልም ሊያስጠይቅ ይችላል ማለት ነው። የሁከት ማስወገጃ ዘዴዎችና ህጋዊ መፍትሄ እርምጃዎች አሁንም እንደ ጉዳዩ በወንጀልና በፍትሐብሔር ይለያያል። አሁን የምናየው ሁከት በወንጀል ምን አይነት መፍትሄው ይኖረዋል የሚለውን ለማየት እንሞክር። አንድ ሁከት በሰው ንብረት ላይ ደግሞ በተከላከሉ ቦታዎች ላይ ገብቶ ሁከት የፈጠረ ግለሰብ ምንም እንኳን የሁከት ተግባሩ በፍትሐብሔር ህጉ መሰረት ያስተናገደ ቢሆንም እንኳን ሁከቱ በወንጀል ህጉ አንቀጽ 23 እና አንቀጽ 686 ላይ የተመለከቱትን ሁኔታዎች ከተሟሉ ማለትም ሁከት የመፍጠር ወይም ጥቅም ለማግኘት በማሰብ የተፈጸመ የሁከት ተግባር ከሆነ የግል አቤቱታ ሲቀርብበት በመቀጮ ወይም በቀላል እስራት ሊያስቀጣ ይችላል። በሌላ በኩል የተፈጸመው ሁከት ተግባር የወንጀል አፈጻጸም በኃይል ድርጊት፣ በዛቻ ወይም በብዙ ሰዎች ተባባሪነት ወይም አደገኛ መሳሪያ በመያዝ የሆነ እንደሆነ በወንጀል ክስ አቅራቢነት እስከ 5 ዓመት ለማድረስ በሚያስችል ጽኑ እስራት የሚያስቀጣው ይሆናል ማለት ነው። ስለዚህ አንድ የሰው ንብረትን ወይም ደግሞ የተከለከለን ቦታ ወሮ የያዘ ሁከት የፈጸመ ግለሰብ የሁከት ተግባሩ በፍትሐብሔር ህጉ መሰረት የተስተናገደ ቢሆንም ወይም ደግሞ እንዲለቅ የተፈረደለት ቢሆንም በወንጀል ህጉ አንቀጽ 23 እና አንቀጽ 686 ላይ የተመለከቱት ሁኔታዎች ከተሟሉ ማለትም ሁከት የመፍጠር ወይም ጥቅም ለማግኘት ሁከቱን የፈጠረው ወይም እዛ ቦታ ላይ የተከለከለ ቦታ ላይ የገባው ወይም የሰውን ንብረት አፍኖ የያዘው ነፃነቱን ያሳጣው ለራሱ ጥቅም ለማግኘት በማሰብ ከሆነ በወንጀል ተጠያቂ ያደርገዋል ማለት ነው። ፍትሐብሔር መጠየቁ በወንጀል ከመጠየቅ ላያድነው ይችላል፣ በግል አቤቱታ የሚቀርብበት እስከሆነ ድረስ ማለት ነው። የያዘው ንብረት ወይም ደግሞ የወሰደው ንብረት በምንም እንኳን በፍትሐብሔር ተፈርዶ ቢመለስለትም እንኳን ንብረቱን የወሰደው የግል ጥቅም ለማግኘት በኃይል ድርጊት፣ በማስፈራራት፣ በዛቻ ወይም ደግሞ በብዙ ሰው ተባባሪዎች ፈጥሮ ሰብስቦ ወይም ደግሞ አደገኛ መሳሪያ በመያዝ የሆነ እንደሆነ በወንጀል ክስ ቀርቦ እስከ 5 ዓመት ለመድረስ በሚያስችል ጽኑ እስራት ሊያስቀጣው ይችላል ማለት ነው። ስለዚህ በፍትሐብሔር ክስ እንደሚመሰረተው ሁሉ በወንጀልም ክስ ተመስርቶ በሰውየው ላይ የእስራት ቅጣትና የገንዘብ ቅጣት ሊያስፈርድበት የሚችል ይሆናል ማለት ነው። የሁከት መፍጠር ተግባር በወንጀል ህግ ማለት ነው። እንግዲህ ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ የቸርን ሰንብት።